አቶ አማኑኤል አሰፋ አሜሪካንን በጣም ዛቱባት። ለምንድን ነው የዛቱባት የሚለውን ለእናንተ የምናቀርብ ይሆናል። በአመሻሽ ሰዓት ላይ አንድ አዲስ መረጃ ወጥቷል፣ አሜሪካና ህወሓትን የሚያገናኝ መረጃው ምንድነው የሚለውን በዝርዝር ለእናንተ የምናቀርብ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። የዩቲዩብ ቻናላችን ለምትከታተሉ በሙሉ ምስጋናችን ከልብ የመነጨ ነው። አሜሪካ የቪዛ ማዕቀብ ስለመጣሏ ተነግሯል። ይሄ የቪዛ ማዕቀብ የተጣለው የኢትዮጵያን ሰላም ያደፈርሳሉ በማለት የጠቀሰቻቸው አካላት በተለይም የህወሓት ከፍተኛ አመራሮች እንደሆኑ ነው የተነገረው። ይሄ የቪዛ እገዳ እንደምን ተጣለ የሚለውን በዝርዝር እንመለከተዋለን። የአሜሪካ መንግስት የቪዛ እገዳውን የጣለው በህወሓት አባላትና በዘመዶቻቸው በቤተሰቦቻቸው ላይ እንደሆነ የተነገረው። እንግዲህ እነዚህ የህወሓት አመራሮችን አሁን ላይ በዶክተር ደብረጽዮን የሚመራው ድርጅት ማለት ነው አሜሪካ ጸረ ሰላም ስትል ነው የጠቀሰቻቸው። እነዚህ እንግዲህ ውሳኔ የተላለፈባቸው ወይም የቪዛ እገዳ የተጣለባቸው ወገኖች በአንድም ሆነ በሌላ ምክንያት ከህወሓት አመራሮች ወይም አባላት ጋር ቤተሰባዊ የሆነ ዝምድና ካላቸው የቪዛ እገዳው እንደሚመለከታቸው በዛሬው ዕለት መግለጫ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ መሆናቸው ተነግሯል። ይህ እርምጃ እንግዲህ በሀገር ውስጥ ኢሚግሬሽን ህግ ወይም በሀገሪቱ የኢሚግሬሽን ህግ በአንቀጽ 212 ንዑስ አንቀጽ የመጀመሪያው ኤ እና እንግዲሁም ንዑስ አንቀጽ ሲ ላይ በተመሰረተው መሰረት ወይም በተሰጠው ስልጣን የውጭ ጉዳይ ሚኒስትር በተሰጠው ስልጣን መሰረት እገዳው እንደተጣለ ነው የተመላከተው። የዚህ እገዳ ዓላማ ምንድነው? የዚህ የቪዛ እገዳ እርምጃ ትልሙስ ምን ድረስ ነው የሚለውን እንግዲህ የምናየው ነው። ይሄ የቪዛ እገዳ የሚመለከታቸው ግለሰቦች በዋናነት በትግራይ ክልል ባለው ፖለቲካዊ ቀውስ ሰላማዊ መፍትሄ እንዳይገኝ እንቅፋት በመፍጠር ተጠያቂ የሆኑ እና በዚህ እንቅፋት የመፍጠር እንቅስቃሴ ውስጥ ተባባሪ ሆኖ የሚገኙ ግለሰቦችና ባለስልጣናት እንደሆኑ ነው የተነገረው። የውጭ ጉዳይ ሚኒስትር ወይም ዋና ጸሐፊ የሆኑት ማርኮ ሩቢዮ በአወጡት መግለጫ መሰረት አሜሪካ የኢትዮጵያ ሕዝብ ወይም የኢትዮጵያ ሕዝቦች በሰላምና በክብር እንዲኖሩ ፍላጎቷ እንደሆነና በተለይ ደግሞ የትግራይ ሕዝብ በተመለከተ የትግራይ ህዝብ በሰላም እንዲኖር ጽኑ የሆነ ቁርጠኝነት ወይም ቆራጥነት ይዛ እየተንቀሳቀሰች እንደምትገኝ የተመላከተው ዋና ጸሐፊው እንግዲህ አክለውም በምስራቅ አፍሪካ ቀጠና ወይም በአፍሪካ ቀንድ ዞን ውስጥ የሰላምና መረጋጋት ሁኔታ አደጋ ላይ በጣሉ የህወሓት ባለስልጣናትና ሌሎች የተለያዩ ግለሰቦች ላይ ተጠያቂነትን እና የማጋለጥን ሁኔታ ለማስፈን ያሉንን ሁሉንም መሳሪያዎች መጠቀም እንቀጥላለን ሲሉ ነው የገለጹት። በዚህ ጉዳይ ዙሪያ የተለያዩ አካላት አስተያየት ሰጥተዋል። የተለያዩ ከፍተኛ የፖለቲካ አመራሮች ተናግረዋል። ከዚሁ ጋር በተገናኘ እንግዲህ አስተያየት ከሰጡት ሰዎች መካከል የመጀመሪያው አቶ አማኑኤል አሰፋ ናቸው። አቶ አማኑኤል የህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር አሁን ጊዜያዊ አስተዳደር የሚለው ፈርሷል፣ የክልሉ አስተዳደር ምክትል ፕሬዝዳንት የሆኑት ሰው ናቸው። እንግዲህ እርሳቸው በጥያቄ መልኩ ነው አስተያየታቸውን የሰጡት። ቪዛ ለማያስፈልጋቸው ሲሉ አቶ አማኑኤል አሰፋ አሜሪካንን ጠይቀዋል። እንግዲህ ይህ ማዕቀብ ስፔሲፊክሊ በስም ማን ነው የሚለው የተጣለባቸው እነማን እንደሆኑ ይፋ ያላደረገ ቢሆንም የህወሓት ምክትል ሊቀመንበሩ ግን አንዱ እንደሆኑ ብዙዎች እየተናገሩ እንደሚገኙ ተመላክቷል። ይህንን ተከትሎ አቶ አማኑኤል ለአሜሪካ መልስ መስጠታቸው ተነግሯል። በይፋዊ የማህበራዊ ትስስር ገጻቸው ላይ ቪዛ ለማያስፈልጋቸው የሚል ጥያቄ ያነሱት አቶ አማኑኤል አሰፋ አክለውም በሚሊዮን የሚቆጠሩ ቪዛ የማያስፈልጋቸው ተፈናቃዮች አሁንም በረሃብና በበሽታ መሰቃየታቸውን ቀጥለዋል። እናም በጥቂት ግለሰቦች ላይ በተጣሉ የቪዛ ማዕቀብ ላይ ማተኮር አለብን ሲሉ ጠይቀዋል። በመልእክታቸው ማጠቃለያ ላይ የቪዛ ማዕቀቡ እምብዛም የማያሳስባቸው
ዜና እምብዛም የማያሳስባቸው ወይም የሚያሳስባቸው ዜና መሆኑን የገለጹት። እዚህ ጋር ያው እንደ ህወሓት ከፍተኛ አመራርነታቸው ይሄ ዜና እንደማያሳስባቸው ነው የገለጹት። እንግዲህ በዚህ ጉዳይ ዙሪያ ደግሞ ጀዋር መሐመድ እንደተናገሩት እንግዲህ የዩናይትድ ስቴትስ መንግስት በህወሓት አመራሮችና በቤተሰቦቻቸው ላይ የጣለው የቪዛ ማዕቀብ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከማድረግ ይልቅ ወደ ጦርነት የሚያመራውን መንገድ ይበልጥ ሊያፋጥነው እንደሚችል አስጠንቅቀዋል። ጀዋር በኤክስ ይፋዊ ገጹ ላይ ባሰፈረው ዝርዝር ትንታኔ ላይ እንዳብራራው ከሆነ በአሁኑ ወቅት ህወሓት መዋጋት ወይም እጅ መስጠት የሚሉ ሁለት ምርጫዎች ብቻ ከፊቱ ተደቅነዋል። የፌዴራል መንግስቱ በበጀት ቅነሳና ወደ ትግራይ በሚገቡ መሰረታዊ ቁሳቁሶች ላይ በጣለው ከባድ ገደብ እንዲሁም በፓርቲ ውስጥ በተፈጠረው ጥልቅ መከፋፈልና በህዝቡ ዘንድ እያደገ በመጣው ቅሬታ ምክንያት የህወሓት አመራሮች ከእጅ መስጠት ይልቅ ዳግም ጦርነት መክፈት የፖለቲካ ህልውናቸውን ለማስጠበቅ የተሻለ እድል እንደሚሰጣቸው ያመኑ ይመስላል ብለዋል። በዚህ አይነት የህልውና ስጋት ውስጥ ላሉ አመራሮች የቪዛ ክልከላ ማድረግ ተምሳሌታዊ ወይም ደግሞ ለይምሰል እንጂ ትርጉም ያለው ጫና እንደማይፈጥር ነው የተናገሩት ጀዋር። እናም አመራሮቹ ለፖለቲካ ህልውናቸው ሲሉ የልጆቻቸውና የቤተሰቦቻቸውን የጉዞ እድል መስዋዕት ከማድረግ ወደ ኋላ እንደማይሉ አቶ ጀዋር ሞግተዋል። ማዕቀቡ ህወሓት የዲፕሎማሲ መንገዶች ሙሉ በሙሉ እንደተዘጋበት እንዲያስብ የሚያደርገውና የጦር ሜዳ ብቸኛ አማራጭ አድርጎ እንዲወስድ ሊገፋፋው እንደሚችል አክለው አመልክተዋል። እንግዲህ አሜሪካ ለጣለችው ማዕቀብ ጠቅላይ ሚኒስትር አብይ ለዶናልድ ትራምፕ ምን ቃል ገብተው ወይም ምን አቅርበው ይሆን የሚለውን ነገር አንስተዋል። ከዚሁም ጋር በተገናኘ ትራምፕ ከአብዱልፈታህ አልሲሲ ጋር ከግብፁ ፕሬዝዳንት ጋር ያደረጉት ስብሰባ ላይ የተናገሩትን ግምት ውስጥ አስገብቶ ጀዋር ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚደረጉትን ነገሮች በቅርበት ሊከታተሉ ይገባል ሲሉ አሳስበዋል። እንግዲህ ይሄ አጠቃላይ ነው። የተለያዩ መንግስት መገናኛ ብዙሃን የቪዛ መታገዱን በተመለከተ የድጋፍ ድምጾችን እያራመዱ ነው። እነ አቶ ጣዕመ አራዶም የስምረት ፓርቲ ከፍተኛ አመራር እና አቶ ጌታቸው ረዳ እየተጋበዙ የሚዲያዎቹ ላይ አስተያየት እየሰጡ ይገኛሉ። ወደ ሌሎች ጉዳዮች እናልፋለን። በዋናነት በዛሬው ዕለት የኦዲት ሪፖርት ቀርቧል ተብሏል። ይሄ የኦዲት ሪፖርት የቀረበው እንግዲህ በህዝብ ተወካዮች ምክር ቤት ነው። ከመንግስት መስሪያ ቤቶች 15 ቢሊዮን ብር ያለአግባብ በወጣበት ቀረ ተብሏል። በተለያዩ ከመንግስት መስሪያ ቤቶች ያለአግባብ የተፈጸመ ክፍያ መሆኑ ተረጋግጧል። ተመላሽ እንዲደረግ ከታዘዘው ገንዘብ ወደ 18 ቢሊዮን ብር በወጣበት መቅረቱን የፌዴራል ዋና ኦዲተር መስሪያ ቤት ማስታወቁ ተነግሯል። ይሄ ኦዲተር መስሪያ ቤት እንግዲህ የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠረው ብር ተመላሽ እንዲሆን በድጋሚ ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ብሏል። ይሁን እንጂ በብርና በዶላር ከመንግስት መስሪያ ቤቶች ያለአግባብ የወጣ ከፍተኛ ገንዘብ ተመላሽ አለመሆኑን አመልክተዋል። እንደዚሁም በርካታ ጉዳዮች የበጀት ጉድለቶችን በተመለከተ ማብራሪያ አቅርቧል። የዋና ኦዲተር መስሪያ ቤት የፌዴራል ኦዲተር መስሪያ ቤት ማለት ነው። እንግዲህ ይሄ አነጋጋሪ ሆኗል። እንዴት 15 ቢሊዮን ብር አየር ላይ ይቀራል የሚለው ጉዳይ በርካቶች ጥያቄ እያነሱበት ይገኛል። መንግስት አለ ወይ የሚልም ጥያቄ እየቀረበ ይገኛል። ወደ ትግራይ እናመራለን። በዛሬው ዕለት ረፋድ 4 ሰዓት በመቀለ ከተማ የተፈጠረ አንድ ሁኔታ አለ። መቀለ ከተማ ውስጥ በሚገኝ አንድ ረሚና ሆስፒታል ታክሞ እየወጣ የነበረ አንድ ታጋይ ባልታወቁ ሰዎች በፓትሮል መኪና ተጭኖ በመጫን ለመውሰድ ሙከራ ተደርጎ ነበር። ይሁንና ህዝቡ ባደረገው ርብርብ ይሄ ወጣት የመጥለፍ ሁኔታ ወይም ደግሞ አፍኖ የመውሰድ ሁኔታ ከሽፏል ተብሏል። እንግዲህ ይሄ ታጋይ እንግዲህ ከሕክምና ሲወጣ በቀኝ እጁ የቁስል ፕላስተር አድርጎ ነበረ፣ ወይም ደግሞ የቀኝ እጁ ላይ ቁስል ፕላስተር ይታይ ነበር። የስፖርት ፌዴሬሽን የሚል ጽሑፍ ያለው የስፖርት ማሊያ ለብሶ እንደነበረ ነው የተነገረው። እንግዲህ ይሄ ታጋይ እንግዲህ አማርኛም ትግርኛም እያቀያየረ መናገር የሚችል እንደሆነ ነው የተነገረው። እንግዲህ ይሄ አፈና ሊፈጸምበት ወይም ይሄ አፍኖ የመውሰድ ሙከራ ሊደርስበት ሲል
የድረሱልኝ ጥሪ በማሰማቱ ምክንያት የአካባቢው ነዋሪዎች በሞተርና በባጃጅ መኪናውን በመከተል ክትትል በማድረጋቸው ይሄ አፈና ሊያመልጥ ወይም ደግሞ ሊከሽፍ ስለመቻሉ ተነግሯል። ወደ ወታደራዊ ምልመላ ጉዳይ ስናመራ በመሆኒ ከተማና አካባቢው ከፍተኛ የሆነ ወታደራዊ ምልመላ እየተካሄደ መሆኑን የውስጥ አዋቂ ምንጮች ተናግረዋል። ከሰኔ 13 እስከ ሰኔ 14 ድረስ በመኮኒ ከተማና አካባቢዋ የሚገኙ ወጣቶችን ኢላማ ያደረገ ከፍተኛ የሆነ ወታደራዊ ምልመላ ለማካሄድ ዝግጅቶች ተጠናቀው እንደሚገኙ ተነግሯል። ይህ ታቅዶ ያለው ወታደራዊ ምልመላ ሁሉም ወጣቶች ያለምንም የእድሜ ልዩነት ያለምንም የጤና ሁኔታ ልዩነት በማድረግ ወይም የትኛውም አይነት ልየታ ሳይደረግ የሚከናወን መሆኑን ተነግሯል። በተለይ ደግሞ ይሄ ትኩረት የተደረገባቸው አካባቢዎች የከረምቡላና የቢንጎ መጫወቻ፣ የቡና መጠጫ ቤቶች፣ የመጠጥ ቤቶች እና የድራፍት መጠጫና ጠላ ቤቶችን ትኩረት ያደረገ ስለመሆኑ ነው የተነገረው። የቀን ሰራተኞችም የዚህ ሁኔታ ሰለባ እንደሚሆኑ ነው የተዘገበው። በመሆኑም እንግዲህ ጥንቃቄ ማድረግ ይገባል የአካባቢው ወጣቶች በማለት የአካባቢው ምንጮች እንግዲህ አመልክተዋል። ወደ መጨረሻው መረጃችን ስናልፍ ወደ አክሱም እንሄዳለን። በአክሱም ከተማ ሰላማዊ ሰልፍ ስለመደረጉ ተነግሯል። ይህን ሰላማዊ ሰልፍ ያደረጉት እንግዲህ 8 ዓመት የሞላቸው እንግዲህ ነባር ታጋዮች እንደሆኑ ነው የተነገረው። እስካሁን ድረስ ይሄንን ያሰሙትን ስሞታ አዳምጦ የመጣ ከፍተኛ አመራር ባለመኖር ምክንያት ወይም ደግሞ እየደረሰባቸው ያለውን የኑሮ ሁኔታ አስከፊነት ሲገልጹ የሚያዳምጣቸው ሰው ባለመጣቸው ምክንያት የቤት ኪራይ እስከ መቸገር ድረስ ለመድረሳቸው ተናግረዋል። በዛሬው ዕለት እንግዲህ ባደረጉት ሰላማዊ ሰልፍ ላይ ድምጻችን ይሰማ Hadi.